ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም። ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው። ስራ ራሱ ካድሬ ሲሆን ይህ ከሐሳብ ሜዳ ቤተሰቦች የተላከ አስተያየት ነው። በተለምዶ ምርጫ ሲቃረብ ፖለቲከኞች የጉሮሮ ማድረቂያና የጫማ መጨረሻ ጊዜያቸው ነው። ያንን አደርጋለሁ፣ ይህንን ሰራለሁ የሚሉ የተስፋ ቃላት እንደ ክረምት ዝናብ ይዘንባሉ። ፖለቲካና ምርጫ ሲነሳ ወደ አእምሯችን የሚመጣው ምስል ግልጽ ነው። መድረክ ላይ ቆሞ የሚጮህ ፖለቲከኛ፣ በየመንገዱ የተለጠፉ ፖስተሮች፣ እኛ ካሸነፍን ማርና ወተት እናፈሳለን የሚሉ ተከታታይ የተስፋ ቃላት። ይህ የምላስ ፖለቲካ ይባላል። ነገር ግን በታሪክም ሆነ በዘመናዊ አስተዳደር ውስጥ አንድ ትልቅ እውነት አለ። እሱም ስራ ከንግግር በላይ ይጮሃል የሚለው ነው። አዎ፣ አንዳንድ ጊዜ ስራው ራሱ ፖለቲከኛ የሚሆንበት ጊዜ አለ። ዛሬ ላይ ኢትዮጵያ ውስጥ ለሚገኘው መንግስት የምርጫ ቅስቀሳ ያስፈልገዋል ወይ ተብሎ ቢጠየቅ መልሱ አያስፈልገውም ብቻ ሳይሆን ቅስቀሳው ቀድሞ ተከናውኗል የሚል ይሆናል። ለምን ቢባል ቀድሞ ዘመን ካድሬዎች በየቤት እየዞሩ ይህን እናደርጋለን ብለው ህዝብን ለማሳመን ይለፉ ነበር። ዛሬ ግን ስራዎቹ ራሳቸው ካድሬ ሆነው በየመንገዱ ቆመው በየፓርኩ ተቀምጠውና በየሙዚየሙ ተሰቅለው ህዝቡን በራሳቸው አንደበት እያነጋገሩት ነው። ስም የሚያቆየው ድንጋይ ወይስ ወረቀት ብለን ደግሞ የታሪክና የፍልስፍና እይታዎችን እንገርምም። ታላቁ የቻይና ፈላስፋ ኮንፊውሸስ እንዲህ ብሎ ነበር፣ መሪነት በምሳሌነት እንጂ በንግግር አይገለጽም። አንድ መሪ ህዝቡ እንዲቀበለው የሚያደርገው የቃላት ውርዝመት ሳይሆን የስራው ጥልቀት ነው። በታሪክ ውስጥ እንደ ንጉስ ላሊበላ ያሉ ታላላቅ መሪዎችን ብንመለከት ዛሬም ድረስ ስማቸው በዓለም ዙሪያ ጎልቶ የሚጠራው በዘመናቸው የነበሩ የዜና አውታሮች ስለዘገቡላቸው ወይም በየአደባባዩ ቅስቀሳ ስለተደረገላቸው አይደለም። በድንጋይ ላይ የፈለፈሏቸው አስደናቂ ስራዎች ዛሬም ድረስ ስለሚናገሩላቸው እንጂ። በዘመናዊው ዓለምም እንደ የሲንጋፖር መስራቹ ሊ ኩዋን ዩ ያሉ መሪዎች ምርጫን እንዴት አሸነፉ ተብለው ሲጠየቁ መልሳቸው ሲንጋፖርን ከጭቃ አውጥቼ ዘመናዊ ከተማ በማድረጌ ነው የሚል ነበር። ይህ ስራን ለምስክርነት ማቅረብ ይባላል። ዛሬ በኢትዮጵያ እየታየ ያለውም ይኸው ነው። መንግስት የምርጫ ቅስቀሳ በጀት ማውጣት አያስፈልገውም። ምክንያቱም ያ በጀት ቀድሞውኑ ወደ ኮንክሪት፣ ወደ አስፋልትና ወደ አረንጓዴ ልማት ተቀይሮ ህዝብ እያየው ነው። ታዋቂው ጸሐፊ ጄምስ ፍሪማን ክላርክ እንዳለው ፖለቲከኛ ስለሚቀጥለው ምርጫ ያስባል፣ መሪ ግን ስለሚቀጥለው ትውልድ ያስባል። ይህ መንግስት የሚቀጥለውን ምርጫ ለማሸነፍ በየመንደሩ ስብሰባ ከሚጠራ ይልቅ ለሚቀጥለው ትውልድ የሚተርፍ ቅርስ በመገንባት ላይ ተጠምዷል። ስራዎቹ ራሳቸው ካድሬ ሆነው ቀጥታ ከህዝብ ልብ ጋር እየተነጋገሩ ነው። ምርጫ ሲመጣ ከተማዋን እናጸዳለን ብለው መቀስቀስ አያስፈልግም። የቆሸሸው የታለ ተብሎ መጠየቁ ራሱ ትልቅ ቅስቀሳ ነው። በሀገራችን የፖለቲካ ታሪክ ውስጥ የመሰረት ድንጋይ መጣል ማለት ትልቅ የምርጫ ቅስቀሳ ስልት ተደርጎ ለዘመናት ሲሰራበት ቆይቷል። የቀደሙት ገዢዎች ምርጫ ሲቃረብ ለህዝብ ተስፋ ለመስጠትና ድምጽ ለመሰብሰብ የማይሰሩትን ቤት፣ የማይመርቁትን ፋብሪካና የማያጠናቅቁትን መንገድ መሰረት ድንጋይ የጣሉ ፎቶ መነሳት ስራዬ ብለው ይዘውት ነበር። በየቦታው የተጣሉ የመሰረት ድንጋዮች ፕሮጀክት መጀመራቸውን ሳይሆን የውሸት ተስፋ መዘራቱን የሚያሳዩ የድንጋይ ክምችቶች ነበሩ። ያኔ ድንጋይ ይጣላል፣ ህዝቡ ለምርጫ ድምጽ ይሰጣል። ከዚያ ግን ድንጋዩ እዚያው ሲዝግና አፈር ሲለብስ ይኖራል። ያ ዘመን ድንጋይ የመጣልና ተስፋ የመሸጥ የፖለቲካ ንግድ ዘመን ነበር። የዛሬው መንግስት ግን ይህንን አሰልችና ኋላ ቀር ስልት ሰብሮታል። ዛሬ ህዝቡ የሚጠብቀው የመሰረት ድንጋይ ሲጣል ሳይሆን
ሪቫን ሲቆረጥ ነው። ድንጋይ መጣል የህልም መሸጫ ነበር። ሪቫን መቁረጥ ግን የተጨበጠ ውጤት ማብሰሪያ ነው። አሁን ላይ የመንግስት ቅስቀሳ ድንጋይ በመጣል በሚሰጥ ባዶ ተስፋ ላይ የተመሰረተ አይደለም። ይልቁንም ድንጋዩ ተጠርቦ ኮንክሪቱ ፈሶ ህንጻው ቆሞና መንገዱ አልቆ ህዝቡ እጅ ላይ ሲገባ ነው። ለዚህም ነው መንግስት የምላስ ቅስቀሳ አያስፈልገውም የምንለው። ሰማይ ጠሪዎቹ ገዢዎች ድንጋይ ጥለው ወደፊት እንሰራለን በሚል ዲስኩር ህዝብን ሲያደናግሩ፣ ዛሬ ስራው ተጠናቆ ለህዝብ አገልግሎት መመብቃቱ ስራው ራሱ የምርጫ ድምጽ ሆኗል። ድንጋይ ጥሎ ተስፋ አድርጉ የሚል መሪና ስራን ጨርሶ ተጠቀሙበት የሚል መሪ ልዩነቱ ይህ ነው። ድንጋይ ተጥሎበት የሚረሳ ሪቫን ሳይቆረጥበት ታጥሮ የሚቀመጥ ባዶ ተስፋ የለም። በዛሬው ነባራዊ ሁኔታ ቀለል አድርገን እንየው። ምርጫ ሲመጣ ተቃዋሚዎች መንግስት ምንም አልሰራላችሁም ለማለት መድረክ ይፈልጋሉ። ነገር ግን የሚገርመው ነገር እዚያ መድረክ ላይ ለመድረስ ራሱ መንግስት በሰራውና ኮሪደር በተባለው ጽዱ መንገድ ላይ መጓዝ አለባቸው። ንግግራቸውን ሲጨርሱ ደግሞ መንግስት በገነባው ዘመናዊ መብራት ጥላ ስር ሆነው ፎቶ ይነሳሉ። ይሄ ምሳ የበሉበትን ሰሃን እንደ መስበር ይቆጠራል። በእውነት ለመናገር የዚህ መንግስት ካድሬዎች አሁን ላይ ስራ ፈተዋል ቢባል ይቀላል። በፊት አንድ ካድሬ መንገድ ሊሰራላችሁ ነው ብሎ ህዝብን ለማሳመን ስብሰባ ይጠራ ነበር። ዛሬ ግን ህዝቡ ገና ከቤቱ ሲወጣ ቅስቀሳው ሰላም ይለዋል። መንገዱ ላይ ሲራመድ አየኸኝ የዚህ መንግስት ስራ ነኝ ይለዋል መንገዱ። ፓርኩ ውስጥ ሲቀመጥ እንዴት ነህ ረፍትህ የዚህ መንግስት ስጦታ ነው ይለዋል አረንጓዴው ሳር። የአድዋ መታሰቢያን ሲያይ የሀገርህን ክብር የመለሰልህ ይሄውልህ ይለዋል ግዙፍ ህንጻ። ታዲያ በዚህ መሃል ካድሬው ገብቶ እባካችሁ ምረጡን ቢል ህዝቡ እረ ስራው ነግሮናል አንተ ዝም በል ማለቱ አይቀሬ ነው። እንዲያውም መንግስት ቅስቀሳ እያደረገ ነው ተብሎ ቢታማ መልሱ አዎ በደንብ እያደረገ ነው፣ ግን በምላሱ ሳይሆን በልማትና በእድገት የሚል ይሆናል። በፖለቲካ ሳይንስ ውስጥ የሥራ ውጤት ተቀባይነት ፐርፎርማንስ ሌጂቲሜሲ የሚባል ትልቅ መርህ አለ። አንድ መንግስት በምርጫ ወቅት የህዝብ ድምጽ ለማግኘት ሁለት አማራጮች አሉት። አንድ በተስፋ ቃል ወደፊት እሰራለሁ በሚል ተረት ተረት ማሳመን፣ ሁለት ደግሞ በውጤት የሰራሁትን ተመልከት በማለት በተግባር ማረጋገጥ። የመጀመሪያው አማራጭ አድካሚና ብዙ ጊዜ የማይታመን ነው። ሁለተኛው ግን በራሱ ተናጋሪ ነው። ዛሬ አዲስ አበባ ላይ የሚታየው የኮሪደር ልማት፣ የሳይንስ ሙዚየም፣ የቤተ መንግስት ፓርኮችና የታላቁ የአድዋ መታሰቢያ ፕሮጀክቶች ዝምተኛ ምስክሮች ናቸው። እነዚህ ስራዎች በምርጫ ካርድ ላይ አዎ ተብሎ እንዲጻፍ የሚያስገድዱ የታሪክ ማህተሞች ናቸው። ታዋቂው መሪ ዊንስተን ቸርችል እንዲህ ብሎ ነበር፣ ታሪክ ለኔ ደግ እንደሚሆን እርግጠኛ ነኝ፣ ምክንያቱም ታሪክን የምጽፈው እኔ ራሴ ነኝ። ይህ መንግስትም ታሪክን እየጻፈ ያለው በወረቀት ላይ ሳይሆን በምድር ላይ ነው። እያንዳንዱ ፕሮጀክት ለህዝቡ የሚሰጠው መልእክት ትላንት የነበርክበትንና ዛሬ የሆንክበትን አወዳደር የሚል ነው። ይህ ንጽጽር ደግሞ ከሺህ የምርጫ ቅስቀሳ ንግግሮች በላይ ኃይል አለው። ለመሆኑ ስራን እንዴት መቃወም ይቻላል? ተቃዋሚ ፖለቲከኞች አሁን ላይ ትልቅ ፈተና ውስጥ ናቸው። አንድን መንግስት ለመቃወም አልሰራህም ወይም ደግሞ የሰራሃው ጥራት የለውም ማለት አለባቸው። ነገር ግን ህዝቡ በአካል እየተጠቀመበት ያለውንና አይኑን ማርኮ የያዘውን ስራ አልተሰራም ማለት ፀሐይ አልወጣችም ብሎ እንደ መከራከር ይቆጠራል። አንድ ተቃዋሚ በኮሪደር ልማት የተሰራውን አጥር ተደግፎ ይህ መንግስት ልማት አላመጣም ቢል አጥሩ ራሱ እባክህን አትደገፈኝ እኔ እኮ የመንግስት ልማት ነኝ የሚለው ይመስላል። ዛሬ ላይ የኢትዮጵያ ህዝብ የሚፈልገው የቃላት ጦርነት ሳይሆን የሥራ ውድድር ነው። መንግስት ደግሞ በዚህ ውድድር ውስጥ ብቻውን እየሮጠ ያለ ይመስላል። ምክንያቱም የተሰራው ስራ ጩኸት ሌላ ድምጽ እንዳይሰማ አፍኖታል። በአጠቃላይ የወደፊቱ ምርጫ ድምጽ ይህንን ይመስላል። ይህ መንግስት የምርጫ ቅስቀሳ አያስፈልገውም ስንል ህዝቡ ለስራ የሚሰጠው ዋጋ ከምንም በላይ በመሆኑ ነው። ዛሬ ኢትዮጵያ ውስጥ ማን ያሸንፋል የሚለው ጥያቄ መልሱ የሚገኘው በካድሬዎች ንግግር ውስጥ ሳይሆን በፕሮጀክቶች ውጤት ውስጥ ነው። ስራዎቹ ራሳቸው ካድሬ ሆነዋል። ስራዎቹ ራሳቸው ቅስቀሳ ሆነዋል። ስራዎቹ ራሳቸው የምርጫ ካርድ ሆነዋል።
ስለዚህ ለዚህ መንግስት ምርጡ የምርጫ መፈክር ንግግር አቁመናል፣ ስራችንን ጠይቁት የሚለው ነው። ኢትዮጵያ በምላስ ፖለቲካ የምትናጥበት ዘመን አብቅቶ በስራና በውጤት የምትመዘንበት አዲስ ምዕራፍ ተጀምሯል። ህዝቡ የሚመርጠው ማን የተሻለ ይናገራል የሚለውን ሳይሆን ማን የተሻለ ይሰራል የሚለው ነው። በዚህ መመዘኛ ደግሞ ስራዎቹ ራሳቸው ቀድመው ድምጽ ሰጥተዋል። ከተማዋ ስትለወጥ፣ ገጠሩ ሲዘምን፣ ህይወት ሲቀልና የሀገር ክብር ሲመለስ ያየ ህዝብ ካድሬ መጥቶ ምረጡን እንዲሉ አይጠብቅም። ይልቁንም የሰራኸውን አይቻለሁ፣ የጀመርከውን ጨርስ የሚል መልእክት በዝምታ ውስጥ ያስተላልፋል። የሚያወራን ሳይሆን የሚሰራን ይምረጡ። ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።